የብልጽግና መንግስት በተጨባጭ የከተሞችን የትንሳኤ ያረጋገጠ ስርዓት ነው። ይሄ ብዬ የምለው ለምንድን ነው? አዲስ አበባ ከዚህ ቀደም እናውቃታለን። አዲስ አበባን ከተማ በጠቅላይ ሚኒስትራችን ኢኒሼቲቭ የኮሪደር ልማት ጀምረናል። የአዲስ አበባ ሙሉ ገጽታን መቀየር የቻልንበት በአጭር ጊዜ ውስጥ መጀመሪያ ላይ የነበሩ ብዥታዎች በማጥራት ሰው ተጠቃሚነቱን በማረጋገጥ በተጨባጭም ምን ያህል ኢኮኖሚያዊ ፋይዳ ምን ያህል የቱሪስት መስህብነት ማረጋገጥ የሚቻልበትን እድል እንዳለ ያየንበት ተግባር ነው። ወደኛ ከተማ ሲመጣ በማዕከላዊ ኢትዮጵያ ክልል 25 ኪሎ ሜትር እቅድ ድርሻችን ወስደን በተለየ መልኩ የከተማችንን የልማት ሰንኮፍ የሚነቅል ነው በሚል እቅዱን ወስደን ከህዝባችን ጋር በመግባባት መድረኮች በመፍጠር በተለየ ትኩረት የኮሪደር ልማት ላይ ትኩረት አድርገን የሰራንበት ሂደት አለ። በሁለት ዙር ነው ይሄ 25 ኪሎ ሜትር ለማሳካት እቅድ ይዘን የገባ ነው። በመጀመሪያ ዙር 17.5 ኪሎ ሜትር ለማሳካት ወደ ተግባር ገብተናል። የዚህ 24 ኪሎ ሜትሩ ሙሉ ለሙሉ ወሰን የማስከበር ስራ የሰራንበት ሂደት አለ። ከዚህም ውስጥ 9.6 ኪሎ ሜትሩ ሙሉ ለሙሉ ውል አስገብተን ወደ ተግባር ገብተናል። አሁን በደረስንበት 7.6 ኪሎ ሜትሩ ሙሉ ለሙሉ ጨርሰን ለአገልግሎት ክፍት ያደረግንበት ሁኔታ ነው ያለው። ይሄ የኮሪደር ልማት ከ8 እስከ 9.3 ኪሎ ሜትር ስፋት ያለው ነው። ሁሉንም አይነት ኮምፖነንቶች የያዘ ነው። በቂ የሆነ ግሪነሪ ያለው ነው። በቂ የሆነ ወክዌ ያለ ነው። የአካል ጉዳተኛ መንቀሳቀሻ ያለው ነው። የሳይክል መጋለቢያ ያለው ነው። እንደዚሁም ሁሉንም ዩቲሊቲዎች አንድ መስመር ላይ ሆነው እንዲሄዱ እድል የፈጠረ ነው። ከዛም ባሻገር የልጆች መጫወቻ፣ የውሃ ስራዎች፣ ፕላዛዎች አቅፎ የያዘ ነውና ቅድም ለማንሳት እንደሞከርኩት ወልቂጤ ከተማ በእድሜዋና ወቅቱን የዋጀች ከተማ ያልነበረች የነበረች አሁን ላይ ይህንን የኮሪደር ልማት በአግባቡ በመጠቀም በጣም በተለየ ሁኔታ ከነበረባት የልማት ችግር እየወጣች ያለችበት ሂደት አለ። ይሄ ኮሪደር ልማት በህዝባችን ንቁ ተሳትፎ በባለሀብታችን እገዛ በተቀናጀ መንገድ እየተመራ ያለበት ሁኔታ ነው ያለውና ገና ነን። በሁለተኛ ዙር አሁን ስራችን ለማጠናከር ለማስቀጠል በተለየ መልኩ ትኩረት አድርገን እየሰራን ያለንበት ሂደት አለ። በቀጣይ ቀሪውን እቅድ ሙሉ ለሙሉ ለማጠናቀቅና እንደዚሁም ዛሬ የተገኘ ነው በዚህ በከተሞች ትብብር ፎረም ላይ ትልልቅ ከተሞቻችን የሚሰጡንን ተሞክሮ እንደ ግብአት በመውሰድ እዛ በምንሰራው ስራ ላይ በተለየ መልኩ የእቅዳችን አካል አድርገን አስፍተን የምንሰራበትን እድል ትኩረት አድርገን እየሄድን ያለንበት ሂደት አለ ማለት ነው። እንደ ሀገርም አሁን በተለየ መልኩ የኑሮ ሁኔታን ለማረጋጋት የገበያ ግሽበትን ለመቆጣጠር መንግስት በየጊዜው የሚያወርዳቸው ኢኒሼቲቮች አሉ። እነዚህ ኢኒሼቲቮችን በተገቢው ሁኔታ በመጠቀምና በወልቂጤ ከተማ አስተዳደር በጣም አመቺ የሆኑ ኤሪያዎችን በመለየት እንደዚሁም እንደ ክልላችንም በማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር በክቡር አቶ እንዳሻው ኢኒሼቲቭ ከሰንበት እስከ ሰንበት የሰንበት ገበያ የነበረውን ከሰንበት እስከ ሰንበት በሚል ኢኒሼቲቭ በከተሞቻችን ላይ በተለየ መልኩ ትኩረት አድርገን እየሰራን ያለንበት ሂደት አለ። በዚህም በዋናነት አላማ አድርገን እየሰራን ያለነው ምንድነው? ሶስተኛ ወገን ጣልቃ ሳይገባ አምራቹና ሸማቹ ቀጥታ የሚገናኝበትን እድል የመፍጠርን ሁኔታ ታሳቢ ባደረገ መንገድ ነው እየሰራን ያለነው። እንደ ከተማችን በሶስቱም ክፍለ ከተሞች ላይ 4 ከሰንበት እስከ ሰንበት ገበያዎች ያሉበት ሂደት አለ። እነዚህ ከሰንበት እስከ ሰንበት ገበያዎች አሁን ላይ ለማዘመን ስራዎች እየሰራን ያለንበት ሁኔታ አለ። ግን ደግሞ ባለበት ደረጃ አሁን ሼዶችን በማመቻቸትና የፋብሪካ ግብአቶችን በማቅረብ እንደዚሁም የግብርና ግብአቶችን በማቅረብ ሸማቹ በቀጥታ መጥቶ ፍሬሽ የሆኑ ምርቶች በማግኘትና በአነስተኛ ዋጋ ምርቶችን ማግኘት የሚችልበትን እድል በመፍጠር በተለየ ትኩረት ይሄኛው ፖለቲካሊ ትርጉም ሰጥተን እየሰራን ያለንበት ሁኔታ አለ ማለት ነው። ከዛ ባሻገር ደግሞ በዘላቂነት ይህንን ተግባር ለማስቀጠል ዘመናዊ የሆኑ የገበያ ማዕከላቶችን እየገነባን ያለንበት ሁኔታ አለ። አንድ ዘመናዊ የገበያ ማዕከል በክልል መንግስት የሚገነባ አለ። ቀጥሎ ደግሞ በአንደኛው ቀበሌያችን በአንደኛው ክፍለ ከተማችን ደግሞ እኛ ዘመናዊ ገበያ በራሳችን በውስጥ አቅማችን ዘመናዊ ገበያ የማስገንባት ስራ ላይ ትኩረት አድርገን እየሰራን ያለንበት ሂደት አለ ማለት ነው። ከዚህም ባሻገር ቀደም ለማንሳት እንደሞከርኩት አጎራባች ዞኖች አሉ፣ አጎራባች ክልሎች አሉ። ከፍተኛ የሆነ የንግድ እንቅስቃሴ ያለበት አካባቢ ነው። ትልልቅ ገበያዎችም አሉ። ከዚህ ቀደም ዘልማድ የነበሩ ገበያዎችን የበለጠ ቦታዎችን በማመቻቸት ኢንፍራስትራክቸሮችን በማሟላት ለግብይት በጣም ምቹ እንዲሆኑ በማድረግ እነዚህን ገበያዎች የማስፋትና እንደ ሀገር አሁን የተያዘውን ኢኮኖሚውን የማረጋጋት ሲስተም በተለየ መልኩ ትኩረት አድርገን እየሰራን ያለንበት ሁኔታ አለ ማለት ነው። ኮሪደር ልማት ላይ እየተሰሩ ያሉ ስራዎች እጅግ በጣም ሰፊ ስራዎች እየተሰሩ ነው ያሉት። ከዚህ አንጻር መጀመሪያ ማቀድ ያለብን ዘንድሮ መስራት ያለብን ምን እንዳስተባባሪ አቅደን አዘጋጅተን ከዛም በኋላ ከእቅድ ባሻገር ደግሞ መሬት ላይ ለማውረድ ከማህበረሰቡ ጋር ውይይት ማድረግ ስላለብን ቅድም እንደተባለው ማህበረሰቡ የራሴ ነው የሚል ሀሳብ ማንሳት ስላለበት
መጀመሪያ ከነሱ ጋር መወያየት መግባባት ስለሚያስፈልግ ልማቱ የጋራ ስለሆነ በጋራ ማህበረሰቡን አንድ ላይ አድርገን አቀናጅተን ስለምንሰራ ከነሱ ጋር የጋራ የሆነ መድረክ አዘጋጅተን ሰፊ ስራዎችን የሰራንበት ሁኔታ ነው ያለው። እያንዳንዱ የራሱን አካባቢ የራሱን ሰፈር ወይም የራሱን በራፍ ማልማት አለበት በሚል መሪ ቃል ከነሱ ጋር ተነጋግረን እቅድ አቅደን ሳይት ፕላኑን በጋራ አንድ ላይ ከወጣ በኋላ ሁሉም የየራሱን በራፍ እንዲያቅድና ህብረተሰቡ የራሱን አስተዋጽኦ ማድረግ ስላለበት በጋራ አቅደን በጋራ አሁን ወደ ስራ ገብተን አምናም አስመርቀናል። ዘንድሮም ደግሞ ሰፋ ያለ እቅድ ይዘን አሁን ጀምረን ከተማውን ኮሪደር ልማት ጀምረን እየሰራን ያለንበት ሁኔታ ነው ያለው። በከተማችን በ2017 በጀት ዓመት ነው የኮሪደር ልማት የጀመርነው። እሱም ከትላልቅ ከተሞች ከቀድሞ ከጀመሩት ልምድ ወስደን ነው። በተለይ ያው ከአዲስ አበባ እንደዚሁም ከአዳማ መተን በአካል ልምድ ለመውሰድ ሞክረናል። ያንን መሰረት አድርገን በውስጣችን ገቢ ሰብስበን ልምዱን ጋር አቀናብረን በከተማችን በልካችን ማለት ነው ያው በከተማው አቅም ኮሪደር ልማት ለመስራት አስበን ተግብረናል። ለዚህም በተቀናጀ 1.8 ኪሎ ሜትር የሚሆነውን ግራና ቀኝ ሲደመር ደግሞ ወደ 3 ኪሎ ሜትር የሚሆን ሰርተናል። እሱን አንደኛ ስፖርት ፊልድ አለው ዘመናዊ፣ እሱን ከአዲስ አበባና ከአዳማ ነው ልምዱን የወሰድነው። ሁለተኛ የሳይክል መሄጃ፣ የእግረኛ መሄጃ፣ የግሪነሪ እነዚህን አቀናይተን በተለይ ውበት ባለው ማብራት ፖልም አቀናይተን ያንን ለመስራት ሞክረናል። በአቅማችን የጀመርነው ስራ በጣም በህዝቡ ተቀባይነት ያገኘ ስራና አሁንም በሰፊው እንድናቅድ የህዝቡን ፍላጎት በማሟላት የተሻለ ልማት ለማከናወን ትልቅ መሰረት የጣልንበት አመት ነበር ብሎ መውሰድ ይቻላል። በዚህም ህዝቡም ደስተኛ ነው፣ እኛም በጣም ደስተኞች ነን። ቀጣይም ያን ተግባር አጠናክረን ለማስቀጠል አቅደን እየሰራን መሆኑን ለመግለጽ ፈልጌ ነው። በከተማችን በተለይ በሌማት ትሩፋት ላይ አመቺ የሆነች ከተማ ናት። በተለያዩ የዶሮ እርባታ ወጣቶችን በማደራጀት ሼድ በማመቻቸት ያንን ተግባር በሰፊው የዶሮ ልማት ላይ እንቁላል እና የስጋ ምርት ላይ እንደዚሁም ደግሞ ማድለብና በጅምሩ አሁን ያለው የንብ እርባታ በፓኬጅ አደራጅተን በዛ አግባብ ወጣቶችን በተራራ ልማትም እንደዚሁም ደግሞ በአትክልት ጓሮዎች ላይ እየሰራን ያለነው ነገር አለ። በተለይ የዶሮና የእንቁላል በሰፊው አሁን የሄድንበት ሁኔታ ነው ያለው። በማድለብ እና የወተት ምርት ላይ ጅማሮች አሉ። በወተት ምርት ጋር ተያይዞ ከሌሎቹም ጋር ልምድ ወስደን ኢቭን ለተማሪዎች ምገባም የጀመርንበት አስተሳስረን ማለት ነው። የሌማት ትሩፋቱ በትውልድ ላይ ለውጥ እንዲያመጣ በተለይ ወተት ላይ ለተማሪዎች ምገባ የጀመርንበት ሁኔታ ነው ያለውና በዚህ ማህበረሰቡም የተሻለ ከሌሎች ከተማ እንደ ሌሎች ከተማ የጀመርነውን ስራ በጣም አፕሪሼት እያደረገልን ያለው። ይሄን አጠናክረን እንቀጥላለን። በአንድ በኩል የስራ አጥን በሰፊው እያዘልን ያለ ነው። በሌላ በኩል ደግሞ የምግብ ኑትሪሽን የሚለውን በደንብ ለመተግበር የህፃናቶችን የአእምሮ እድገት ላይ ከፍተኛ አስተዋጽኦ እያበረከተ ስላለ ያንን ከስራ እድል ፈጠራ ጋር አስተሳስረን በከተማችን ውጤት እያመጣንበት ጥሩ ጅማሮ ላይ ያለን መሆኑን ለመግለጽ ፈልጌ ነው።